በዓለም ላይ ወደፊት የሚነሱት ጦርነቶች በሞላ በተፈጥሮ ሀብት ባለቤትነትና አጠቃቀም ላይ የተመሰረተ ይሆናል ሲል ሚካኤል ክሌር በመጽሐፉ ገልጾ ነበር። ሪሶርስ ዋርስ በተሰኘው በተለይም ለዘመናዊ የኢንዱስትሪ እንቅስቃሴ የሚውሉትን በዋናነት ጠቅሶ ለአንድ ሀገርም የደህንነት መድህን የሚሆኑት የተፈጥሮ ሀብቶች በተለይ የጦርነት መንስኤ ይሆናሉ ብሏል። እነኚህም የጦርነት መንስኤ የሚሏቸው ጎረቤት ሀገሮችን ብቻ ሳይሆን የሩቅ ሀገሮችን ትኩረት ይስባሉ ይላል። ዋናው ቁም ነገር በእነዚህ የተፈጥሮ ጸጋ ምክንያት ወደ ጦርነት ከመሄድ ይልቅ በዓለም አቀፍ ደረጃ የጠነከረ ስነ ስርዓት ተበጅቶለት የተፈጥሮ ሀብትን በመተጋገዝ እንክብካቤ ማድረግና ትብብር ወሳኝ ነው እንጂ የጦርነትን ቢልታ መነፋቱ እርባና ቢስ ነው በማለት ያስረዳል። ሚካኤል ክሌር ከነዚህ ጦርነት የሚጋብዝ ነገር ግን ለአገር ቁልፍ ዋስትና የሚሰጡ ብሎ ከጠቀሳቸው ውስጥ የኛው አባይ ይገኝበታል። ከዚህ በተቃራኒው ግን ዕውቁ የቻታም ሃውስ ጸሐፊና ምሁር ሃሪ ቬርሆቨን በአባይ ወንዝ ምክንያት የውሃ ጦርነት ለምን እንደማይካሄድ ባቀረቡት ጽሑፍ ምንም እንኳ የቀድሞ የግብፅ አስተዳደር ሁሉም አማራጮች ጠረጴዛ ላይ ናቸው ቢልም በአሁኑ ወቅት በግብፅ ውስጥ ያለው ከባቢያዊ ክፍፍልና ለመረጋጋት ጦርነትን ሊሸከም የሚችል ፋይናንስ የለውም ባይ ናቸው። ሆኖም ግን በዋነኝነት የግብፅ ብቸኛ የውሃ ኃያልነት ካለፉት 20 ዓመታት ጀምሮ በተለያዩ ምክንያቶች ከጊዜ ወደ ጊዜ እየተሸራረፈ በመምጣቱ ምንም ማድረግ እንደማትችል ያስረዳሉ። ሁሉም አማራጮች ጠረጴዛ ላይ አይደለም በማለት ታዲያ ለዚህ ድምዳሜያቸውም 3 አስረጃዎችን በምክንያትነት አቅርበዋል። አንደኛው በሆስኒ ሙባረክ ይመራ የነበረው የካይሮ መንግስት በውጭ ፖሊሲውን ያገለለ ቀመር ይመራ ስለነበር ይህ የተሳሳተ እሳቤ ዋጋ ያስከፈለው በመሆኑ ነው። ይህ መንግስት በአውሮፓውያኑ 1989 ዓ.ም ሱዳን ውስጥ ወታደራዊ እስላማዊ አብዮት ካደረገው መንግስት ጋር በነበረው ግንኙነት ጥሩ አልነበረም። ከዚህ በተጨማሪም ግብፅ ደቡብ ሱዳን የራሷን ዕድል በራሷ እንዳትወስን ዋነኛ ተቀናቃይ ነበረች። ምንም እንኳ ሀገሪቱ የራሷን መንግስት እንዳትመሰርት ማድረግ ባትችልም ግብፅ ግን አርፋ አልተቀመጠችም። የሙባረክ መንግስት በአፍሪካ ህብረት ላይ በዘዴ ያሳየ የነበረው ፍላጎት የማጣት ሁኔታ ግብፅ በናይል ወንዝና በአካባቢው ላይ የነበራትን ተጽዕኖ ቀንሶታል ባይ ናቸው። ሁለተኛው ግብፅ ውስጥ የሙባረክን መንግስት ያስወገዱትና ምክንያት የሆኑት ስራ አጥነትና ሙስና ላለፉት ረጅም ዓመታት በሀገሪቱ ሲንሰራፉ የላይኛው የተፋሰሱ ሀገራት ግን ራሳቸውን በአዲስ የለውጥ ጎዳና ውስጥ አስገብተዋል። በዚህም የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ተጨባጭ የልማት እድገት በማስመዝገባቸውና ምርጥ የውጭ ጉዳይ ፖሊሲ በመቅረጻቸው ምክንያት ሀገራቸውን ባለም አቀፉ ማህበረሰብ ዘንድ ከምትታወቅበት ዝቅተኛ ደረጃ ወደ ከባቢያዊ ኃያልነት ቀይረዋታል ይላሉ። ሶስተኛው ደግሞ ምንም እንኳ የያኔው የግብፅ መንግስት በወቅቱ የነበረውን ተሰሚነት በመጠቀም የላይኛው የተፋሰሱ ሀገራት በአባይ ላይ አንዳችም ግድብ እንዳይገነቡ ለማድረግ ከተለያዩ ዓለም አቀፍ ተቋማት ብድር እንዳያገኙ ሲያከላክል የነበረ ቢሆንም የቻይና ባንኮችና ኢንጂነሮች በቀጠናው አካባቢ በመገኘታቸው ይህ ዘዴ ሊሰራ የሚችል አለመሆኑን ያስረዳሉ። ሱዳንና ኢትዮጵያ በዚህ አዲስ ክስተት ተጠቃሚ በመሆናቸውም ራሳቸውን በከባቢያዊ ፖለቲካል ኢኮኖሚ በመለወጥ ላይ ይገኛሉ። እናም ሁለቱ ሀገራት የውሃ ችግሮቻቸውን ለማሻሻል የምግብ ምርታቸውን ከፍ ለማድረግና ለኢንዱስትሪዎቻቸው የሚያስፈልጋቸውን የኤሌክትሪክ ኃይል ለማመንጨት ከ25 በላይ ትላልቅ የኤሌክትሪክ ኃይል ማመንጫ ግድቦችን እየገነቡ ነው አሊያም ለመገንባት እቅድ ይዘዋል። ይህ ሁኔታም ኢትዮጵያ ታላቁን የህዳሴ ግድብ ሁሉንም ተጠቃሚ በሚያደርግ መልኩ በምክንያታዊነት ላይ ተመርኩዛ እንድትገነባ አስችሏታል። ምንም እንኳ ጸሐፊው የቻይና በአካባቢው መገኘት ቀደም ሲል ግድብ ለመገንባት የነበረውን ተግዳሮት ዋጋ አሳጥቶታል ለማለት ታላቁ የህዳሴ ግድብ እክል አይገጥመውም ቢሉም ግድቡ የሚገነባው ግን በሀገራችን ህዝቦች ላብ እንጂ በብድር አለመሆኑን እዚህ ላይ አስምሬ ማለፍ እፈልጋለሁ። ምክንያቱም ገና ከጅምሩ ግድቡ ሲጠነሰስ ከነዚህ ተጽዕኖች ነፃ ለመሆንና በሀገር ልጅ አንጡራ ሀብት እንዲገነባ ብሔራዊ መግባባት ላይ የተደረሰበት በመሆኑ ነው። ያም ሆነ ይህ ግን ከተመራማሪው ጋር በዚህ ረገድ የሚያስማማን አንድ ነገር አለ። እርሱም የግብፅ ተሰሚነትና አቅም ቀደም ሲል በተጠቀሱት ምክንያቶች ሳቢያ በመዳከሙ ብሎም የምስራቅ አፍሪካ ልማታዊ ትስስር በመጠናከሩ ምክንያት ጦርነት ሊፈጠር የሚችልበት ምክንያት የሌለ መሆኑ ነው። ታዲያ የዚህ ፕሮግራም ተከታታዮች ሁሉም አማራጮች ጠረጴዛ ላይ ካልሆኑ አማራጩ ምን መሆን አለበት የሚል ጥያቄ ሊያነሱ ይችላሉ። እውነትም ከጦርነት ውጭ ያለው አማራጭ ምን መሆን ይኖርበታል? እናስ አማራጩ ምን ይሁን? አሁንም የቬርሆቨንን ሐሳብ ልጋራ። እርሳቸው እንደሚሉት ኢትዮጵያ፣ ሱዳን፣ ግብፅና ደቡብ ሱዳን በአፍሪካ ካሉት የተወሰኑ ሀገራት ውስጥ ድሃ ህዝቦችን የያዙ ሀገሮች ናቸው።
ድህነትን ለመቀነስ ህዝባዊ አገልግሎቶችን ለማስፋፋትና የሥነ ምህዳር መራቆትን ለመከላከል ይበልጥ መስራት ይኖርባቸዋል። ለዚህ ደግሞ ፍቱን መድኃኒቱ ሊሆን የሚገባው አካባቢያዊ የልማት ትስስር ነው። በተለይም ኢትዮጵያ፣ ሱዳንና ደቡብ ሱዳን በአሁኑ ወቅት የጋራ የተፈጥሮ ሀብቶቻቸውን በጋራ ለመጠቀም ወስነዋል። ኢትዮጵያ የሱዳኖችን ጥቁር ወርቅ ወይም ነዳጅ መግዛት የምትችል ሲሆን ሱዳኖቹ ደግሞ የኢትዮጵያን ሰማያዊ ወርቅ ወይም በውሃ አማካይነት የሚመነጭ የኤሌክትሪክ ኃይልን በሁለቱ ሀገራት ትሸጣለች ባይ ናቸው። እርግጥም ይህ ኢኮኖሚያዊ ቁርኝት በአካባቢው ተባብሮ የማደግ መንፈስን የሚያጎለብት ከመሆኑ በላይ የህዝባቸውን ድህነት ለመቀነስ፣ የአየር ለውጥ ተጽዕኖን ለመቋቋም፣ የህዝብ ቁጥር ማደግን ለመከላከል እንዲሁም የምግብ ዋስትናቸውን ለማረጋገጥ ወሳኝ ሚና አለው። ግብጽም ያረጀ ያፈጀ የቅኝ ግዛት ውሎችን በማጣቀስ አላስፈላጊ ንትርክ ውስጥ ከመግባት ይልቅ ይህን አካባቢያዊ ልማታዊ ትስስር ለራሷ ስትል ብትጠቀምበት ሶስቱ ሀገራት በማግኘት ላይ የሚገኙትን ወይም የሚያገኙትን ተፈጥሯዊ ጸጋዎች አብራ መቋደስ ትችላለች። አንድም ጠብታ ውሃ አይነካብኝ፣ ውሃን በደማችን እንለውጣለን ከማለት ይልቅ አካባቢውን ልማታዊ ትስስር በጋራ የማደግ መርህን ተከትላ ለበጎ ከተጠቀመችበት አሁን ካለችበት የተፈጥሮ ሀብት እጥረት በቀላሉ ልትላቀቅ መቻሏ አይቀሬ ነው። በእንቅርት ላይ ጆሮ ደግፍ እንዲሉ ጦርነትን በአማራጭነት መውሰድ አሁን ያለውን የተፈጥሮ ሀብት እጥረት ይበልጥ ማባባስ እንጂ ለካይሮ መንግስት የሚያስገኝለት አንዳችም ፋይዳ የለም። ይህን ደግሞ የግብጽ መንግስት ያጧል ማለት ዘበት ነው። እንኳንስ የሶስቱ ሀገሮች ተወካይ ኤክስፐርቶች ታላቁ የህዳሴ ግድብ በግብጽ ላይ የሚያስከትለው ይህ ነው የሚባል ጉዳት የለም ብለው ማረጋገጫ ሰጥተው ቀርቶ ያለምንም ማረጋገጫ ግድቡ ቢገነባ እንኳ በትብብር ማዕቀፍ ውስጥ ሆኖ ተጠቃሚ መሆን እንጂ ለጦርነት የሚያበቃ ምንም ምክንያት ሊኖር አይገባም ወይም የለም። በመሆኑም ለግብጽ ገዢ መደቦችና የቀድሞ ዘመን ቅሪቶች ጸሐፊውን ሃሪ ቬርሆቨንን አባባሉን በመዋስ ሁሉም አማራጮች ጠረጴዛ ላይ አይደሉም የሚለውን መልእክት ለማስተላለፍ እንወዳለን። ምንም እንኳ የተፈጥሮ ሀብት እጥረት የግጭት አነሳሽ ጉዳይ ሊሆን ቢችልም በሌላ መንገድ ደግሞ ለሰላማዊ ትብብር ሁነኛ አነሳሽ ምክንያት ነው። ከዚህ አኳያ የሶስቱ ሀገራት አጥኚ ቡድን እንደመሰከረው ታላቁ የህዳሴ ግድብ የጎላ ተጽዕኖ በታችኞቹ የተፋሰስ ሀገራት ላይ የማያደርስ በመሆኑ ለሰላማዊ ትብብር በር ከፋች እንጂ የግጭት ምክንያት ሊሆን አይችልም። ምክንያቱም የህዳሴው ግድብ ኃይል ካመነጨ በኋላ ሀገራችን ለጎረቤት ሀገራት ከምትሸጠው ኃይል በተጨማሪ ለግብጽም ስለሚተርፍ የዚያች ሀገር ህዝብ ተጠቃሚ ስለሚሆን ነው። ተጠቃሚ ህዝብ ደግሞ ስለ ጦርነት ሊያስብ አይችልም። ከዚህ ውጪ የግብጽ ገዢ መደቦች ይህን እውነታ እያወቁ የውሃ ዘመን የዜሮ ድምር ጨዋታ ሐሳቤን በመድገም ለመጫወት ከፈለጉ አሮጌው ጥይት ያለው በእጃቸው ላይ ነው።